የአዶናይ የቲክቶክ አካውንት እንደምታዩት ከ6 ሚሊዮን ወደ 5 ሚሊዮን እየወረደ ይገኛል። ይህ እንዴት ሊሆን ቻለ? የጃኒ ልጆች የሆናችሁ በሙሉ አዶናይን ነገ ነው ሁሉ እውነታውን የምትሰሙት ነገ ነው። አንፎሎ አርጉት፣ አዶናይን አንፎሎ አርጉትና አሳዩት። ሌትስ ጎ ይላል አንፎሎ ቻሌንጅ አድናራ። ቲክቶከር አዶናይ በዚህ ልክ ለምን አንፎሎ ቻሌንጅ ተጀመረበት? ለአክሱም ድምጽ ሳትሆን ትግራይ ክልል ላይ ተወልደ የትግራይ የራስ ወገኖች እየተበደሉ ዝም ብለህ አንገትን አቀርቅረ አሁን ግን አርሲ ላይ ድምጽ ትሆናለህ። አንተ መርጦ አልቃሽ ማለት ነው። አንፎሎ አድርገን ከዚህኛው አካውንት ወደ እዚህኛው አካውንት አድርሰናል ማለት ነው። አዶናይም ለዚህ ነገር ምላሹን በዚህ መልኩ ሰጥቷል። ማብራሪያ መስጠት እፈልጋለሁ። በጣም ብዙ ሰዎች በአዶናይ ተናደዋል። በጣም ብዙ ሰዎች በአዶናይ ተከፍተዋል። ዛሬ በዚህ ቪዲዮ እነዚህንና ሌሎች አዳዲስ ጉዳዮችን ወደ እናንተ ይዤላችሁ መጥቻለሁ። ታዲያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ይህን ቪዲዮ ላይክ ማድረጋችሁን እንዳትረሱ። ወደ ቪዲዮ ቲክቶከር አዶናይ በዚህ ቪዲዮ ምክንያት ብዙ ተቃውሞዎች እየደረሱበት ይገኛሉ። ለአክሱም ድምጽ ሳትሆን ትግራይ ክልል ላይ ተወልደ የትግራይ የራስ ወገኖች እየተበደሉ ዝም ብለህ አንገትን አቀርቅረ አሁን ግን አርሲ ላይ ድምጽ ትሆናለህ። አንተ መርጦ አልቃሽ ማለት ነው። በጣም ታሳዝናለህ። እኔ ካንተ ይሄን አልጠበቅኩም ነበር። ወረበል ነው የምልህ። አሁንም ፎሎ እናነሳለን። እኛ ሳናውቅ አዶናይ መንግስት ሆነ እንዴ? ጋይስ እኛ ሳናቅ አዶናይ መንግስት ሆነ እንዴ? በትንሹም በትልቁም ለሁሉም ነገር አዶናይ ላይ ሁሉም የሚጮህ ደስታውን አሁን 6 ሚሊዮን ገባው ብሎ ደስታውን አጣጥሞ ሳይጨርስ 100,000 ፎሎወር ቀነሳችሁበት። ያውኑ ያደረገውን ውለታማ አትርሱ እንጂ ልጁ እኮ ገና የ26 ዓመት ወጣት ነው ጋይስ። ሳይወልድ 7 ልጆችን እያሳደገ ያለ የልጆች አባት ነው። ወጥተህ ስለ አክሱም ቪዲዮ ከሰራህ መልሰን ፎሎ እናደርጋለን። ይኸውልህ አዶናይ አሁን የሰራኸውን ቪዲዮ አሁን ከ15 ደቂቃ በፊት የሰራኸውን ቪዲዮ አይቼዋለሁና ሰው ይወዳችኋል፣ ሰው ይጠላችኋል፣ ለሁሉም ጊዜ አለው። ዝናብ ደግሞ ቢዘንብም ያባራል ምናምን ነገር ያልከው እንዳለ አሁን ሰሞኑን እኛ በሰራናቸው ቪዲዮዎች አክሱምን ለምን ስለ አክሱም አልተናገርክም ምናምን ብለን በሰራናቸው ቪዲዮዎች ነው ይሄ ሁሉ ቅኔ የምታወራው ማለት ነው። ምን እንደዚህ ሰው ይወዳችኋል፣ አንዴ ይጠላችኋል፣ አንዴ ቢከፋው ምናምን አስባለ። ይሄን ሁሉ መዘዝ ውስጥ ከመግባት እኮ በጣም ቀላል ነው። እንደኔ ስልክህን ይዘህ ቪዲዮን ጫነ ብለህ አክሱም ሙስሊሞችም እንደዚህ ደርሶባቸዋል፣ አክሱም ላይ እየደረሰ ያለውን በደል ይቁም ማለት ይሄን ያህል ምን አስከበደው? ወጥተህ 5.9 ሚሊዮን አስገቡኝ ብለህ ከማልቀስ እንደዚህ ብታደርግ ሁሉም ሰላም አልነበረም ወይ? እኔ ራሴ መልሼ ፎሎ አደርጋለሁ። ይሄን ያህል እኮ የተጋነነ ነገር የለውም እኮ። ለምንድን ነው አንተ ራስህ ያልተሆንከውን ያልተባልከውን ለምን ተጫናለህ? ለምን ራሳችንን እናደክማለን? በቃ ለምን እናስመስላለን? ወይ ደግሞ አንደኛን ከጠላህ ደግሞ ሙስሊሞችን ጠላ። ከባለፈው በኋላ አሁን ስለ አርሲ ካወራ በኋላ ብዙ ሙስሊሞች እንግዲህ እንደተነሱበት አይታችኋል። አሁን አንፎሎ አድርገን ከዚህኛው አካውንት ወደ እዚህኛው አካውንት አድርሰናል ማለት ነው። ይሄ በጣም ትልቅ ነገር ነው ለኛ። ለምን ዝም የሚባል ነገር አይደለም። በአንተ ብቻ ሳይሆን አንተ ዝም ከተባልክ ካንተም በኋላ የሚመጡ ሰዎች ስላሉ እነሱን ለማስቀረት ነው አንተ ላይ እንዲህ አይነት በርተት ያለ ውሳኔ እየተወሰነብህ ያለውና ምንድነው ልልህ የፈለኩት አሁንም ቢሆን አልዘገየም። ስልክህን አንስተህ እንደኔ ቪዲዮን ቀረጽ አድርገህ ስለ አክሱም ብለህ ማውራት ትችላለህ፣ የእውነት ብትፈልገው ማለት ነው። ከዛን ጊዜ በኋላ ደግሞ እኛ አክሱም ብለን ከሰራነው ቪዲዮ በኋላ አንተ በፊት ላይ አህለል ኸይር ምናምን ባቡል ኸይር ምናምን ሄዶ ያደረጋቸው አንድ ሁለት ነገራቶች ነበሩና ያኩ ምንም አይደለም፣ ቪው ማግኛ ሰው መሰብሰቢያ የተደረገ ነገር ነው። ነገር ግን አንተ እንደ አንድ ኢንፍሉዌንሰር ጥሩ ነገርም ታደርጋለህ፣ መጥፎ ነገርም ታደርጋለህ። ውስጥህን ማንም የሚያውቀው የለም። ነገ ላይ ማንም ገንዘብ ይስጥህና መጥፎ ነገር አውራ ብሎ የሚሰጥህን እኛ የምናውቀው ነገር የለም። ገብቷል? ኢትዮጵያን ከፋፈል ብሎ የሚልክህ አካል ሊኖር ይችላል። ስለሆነ እኛ ሁሌ የምንፈርድህ አንተ ትላንትና ባደረግከው አይደለም፣ ዛሬ ላይ ምን እያደረግክ ነው? ዛሬስ ከማን ጎን ነው ያለው? ዛሬስ ፍትሃዊ ነው ወይ? እንጂ አንተ አንድ ቀን ለሁለት አካሎች አንድ ቀን ፍትሃዊ ሆንክ ማለት እኮ ዘላለም ህይወትህን እኮ ፍትሃዊ ትሆናለህ ማለት አይደለም። የፍትህ ትልቁ ችግር ይሄ ነው። ሁሉ ጊዜም ፍትሃዊ መሆን አለብህ። አንድ ጊዜ ጥሩ ነገር ስላደረግኩ እኛ ደግሞ በጎች አይደለን ያንን ብቻ እያየን እምናመሰግነ ሰዎች ስላልሆነን ሁሉ ጊዜም ከዛሬም በኋላ እንደዚህ አይነት ቪዲዮስ ለመስራት ስታስብ ፍትሃዊ ነኝ ወይ አይደለሁም ብለህ አስብ። የዛኔ ፎሎወሮች ይመለሱልሃል።
ይህንን በተመለከተ ቲክቶከር አዶናይም ምላሹን ሰጥቷል። ሰላም ያገሬ ልጆች እንደምን አላችሁ? ይህ ቪዲዮ እንግዲህ ስለ አርሲና ስለ አክሱም በማስመልከት ይሆናል። ማብራሪያ መስጠት እፈልጋለሁ። በጣም ብዙ ሰዎች በአዶናይ ተናደዋል። በጣም ብዙ ሰዎች በአዶናይ ተከፍተዋል። አስመሳይነህ የሚሉ ሰዎች አሉ። ዋሽተህናል የሚሉ ሰዎች አሉ። ለምን አዳላ፣ ዘረኛ፣ ፖለቲከኛ ብዙ ስሞች እየተሰጠኝ ይገኛል። አንፎሎ ቻሌንጅም ተጀምሮ ይገኛል ማለት ነው። ለምንድነው ይህ ሁሉ እየተፈጠረ ያለው ብዬ ራሴን ስጠይቅ እዚህ ጋር ቁጭ ብዬ እኔ ምን አጠፋው ምን አረኳችሁ ምናምን ማለት እችላለሁ። ግን ደግሞ እኔ የምወደው ነገር ስለራሴ ሁሌም ከሌላ ሰው ጫማ ሆኜ ራሴን መመልከት እፈልጋለሁ። ለምን ያ ሰው እንደዛ እንደተሰማው ሰዎችን መውቀስ ብቻ ሳይሆን አይ ቲንክ መረዳት ትልቅነት ነው ብዬ ስለማስብ ማለት ነው። እና ለምንድነው እነዚህ ሰዎች በአዶናይ እንደዚህ የተናደዱት ብዬ ቁጭ ብዬ ሳስበው ከነሱ ጫማ ሆኜ እነዚህ ሰዎች ከኔ በጣም ብዙ ነገሮች ይጠብቃሉ። እንግዲህ ባለኝ እይታ ጋይስ እንደምታውቁት አንድ ቪዲዮ ስለቅ ኦልሞስት አብዛኛው ጊዜ ከ500,000 ቪው በላይ አለኝ፣ ከ500,000 በላይ እይታ አለኝና ይህ ሁሉ እይታ ሲመለከቱ እንግዲህ ድምጽ እንደሆንላቸው ይፈልጋሉ። ምክንያቱም አዶናይ ተናገረ ማለት ከ500,000 በላይ ሰዎች ወዲያውኑ ይህ ነገር እየተፈጠረ እንደሆነ ያውቃሉ ማለት ነው። ገባችሁ? ስለዚህ እነዚህ ሰዎች በእኔ ሲናደዱ ካለኝ እይታ አንፃር ካለኝ ታዋቂነት አንፃር እያገናዘቡ እንደሆነ ገብቶኛል ማለት ነው። ነገር ግን አለመግባባቱ የተፈጠረው የቱ ጋር ነው ብዬ ማስበው እኔ አይ ቲንክ ብዙዎቻችሁ የአዶናይ ህይወት ምን እንደሚመስል አልገባችሁም። ልንገራችሁ። እኔ እንግዲህ ወደ 6 ልጆች አሉኝ። ኦኬ እኔ ማግዛቸው እኔ ሰፖርት ማረጋቸው ህይወታቸው ወደ ኋላ እንደማይመለስ ለማረጋገጥ ማረጋቸው ነገሮች ልገልጽላችሁ አልችልም። እንደምታውቁት እንደ ኤክስኪውዝ እየተጠቀምኩኝ ሳይሆን እነዚህ ከኔ ጋር ያሉ ልጆች በጣም ብዙ ጥሩ ነገሮች አስለምጃቸዋለሁ እና እነሱን ለማገዝ እፈልጋለሁ። ግን ደግሞ እነሱን ከማገዜ በፊት ራሴንም ማገዝ አለብኝ። ብራንዴን ቢልድ ማድረግ አለብኝ። ብዙ ስራ መስራት አለብኝ። አዶናይ ያለበት የሥራ ውጥረት ምርጫ ሳይሆን ጭንቀት ነው እንድታቁልኝ እፈልጋለሁ። አዶናይ በየቀኑ ቪዲዮ ሲለቅ በየቀኑ ስራ ሲሰራ እነዚህ ልጆች ላለማስራብ ነው። እነዚህ ልጆች ገንዘብ ሲጠይቁኝ የለኝም ላለማለት ነው። የቤት ኪራይ የምከፍለውን ላለማጣት ነው። ተረዳችሁኝ? ህይወቴን ለማቃናት እየሞከርኩ ያለው ሰው ነኝ። ይህ ነገር እንዴት አድርጎ ነው ከአርሲና ከአክሱም ጋር የሚያገናኘው ብላችሁ እየጠየቃችሁኝ ከሆነ ጋይስ እናንተ እንደምታስቡት ያክል ቲክቶክ ላይ እየገባው ስክሮል ማረግበት ጊዜ የለኝም። አብዛኛው ጊዜ ቀረጻ ላይ ነኝ እኔ። ኦፍ ኮርስ ገብቼ ስክሮል አረጋለሁ። ስክሮል ሳረግ ግን የሚመጡልኝ ቪዲዮዎች እናንተ ከምታስቡት ተቃራኒ አይነት ቪዲዮዎች ናቸው። because እኔ የምመለከተው አብዛኛው ቪዲዮ የውጭ ሀገር ቪዲዮዎች ስለሆኑ ማለት ነው። ስፔሻሊ ዱባይ ስመጣ ደግሞ አልጎሪዝሜ የውጭ ሀገር ነው የሚሆነው። አብዛኛው ቪዲዮዎቼ ባሳያችሁ ማስታወቂያዎች ናቸው፣ የአረብ ማስታወቂያዎች ነው የምላችሁ። እውነቴን ነው የምላችሁ። እና ስለ አርሲ የሰማሁትም ቲክቶክ ላይቭ ገብቼ ላይቭ ላይ ገብተው አርሲ እያሉኝ ብዙ ሰዎች ምንድነው እየተፈጠረ ያለው ሰምቼ ነበር። አርሲ ሲባል ግን እንዳሰብኩት ያክል ይሄን ያክል በቃ ይሆናል አለ ከባድ አልመሰለኝም ነበር እኔ ማለት ነው። ከዛ ገብቼ ዜናዎችን ሳነብ ስሰማ ምን ላይ ደረስኩኝ? ኦኬ የነገር መሰማት ስላለበት ቪዲዮ መስራት አለብኝ የሚል ሐሳብ መጣ። ቪዲዮም ሰራው። ተረዳችሁኝ አይደለ? ከዛ በኋላ ግን የተፈጠረው ነገር ምንድነው? አዶናይ ለምንድነው አንተ ስለ አርሲ ሰርተ ስለ አክሱም የማትሰራው? አክሱም ላይ ስለተፈጠረው ነገር ለምንድነው ድምጽ የማትሆንም ብለው በጣም ብዙ ሰዎች ተቆጡ። በጣም ብዙ ሰዎች ስሜታቸውን ገለጹ። በጣም ብዙ ሰዎችም ሰድበውኛል። ፎቶዎቼ እየተገለበጡ ኮሜንት ላይ እየገቡ በጣም ብዙ ኮንተንት ክሬተሮችም የአዶናይ ስም እያጠፉ አዶናይ እንዴት አስመሳይ እንደሆነ አዶናይ እንዴት እንደዋሸን እያሉ ሰው ለጥላቻ ለአንፎሎ እያበረታቱ ነበር። and I think ስተቱ እዚህ ጋር ነው ያለው ማለት እናንተንም ለመውቀስ ብዬ ሳይሆን እኔን አትሊስት እንኳን ስለሆነ ነገር ማሳወቅ ከፈለጋችሁ ትክክለኛ በሆነ ስነ ስርዓት ባለው መንገድ ቢሆን ደስ ይለኝ ነበር። you know like ታቁታላችሁ እኔ ሃይማኖት ውስጥ እንደማልገባ ታቁታላችሁ፣ ፖለቲካ ውስጥ እንደማልገባ አልፈልገውም። ያ ህይወት ጊዜም የለኝም። ልጆቼ በምን አድርጌ ነው የምመግበው እኔ ራሴ እዛ መሃል ላይ ካስገባውኝ? ተረዳችሁ? የለኝም ጊዜ የሆነ አብልጬ የሆነ ነገር አሳንሼ የማየትም ጊዜ የለኝም። እኔ ራሴ ዓለም ላይ ነኝ ያለሁት እና ብዙ ሰዎች ያልተረዱኝ ብዬ ማስበው የምቀልባቸው ልጆች አሉ። 26 ዓመቴ ነው you know 26 ዓመቴ ነው።
እና በጣም በተቻለኝ አቅም እየሞከርኩ ነው ያለሁት። ተረዳችሁኝ? 6 ሚሊዮን ፎሎወር ብዬ ሳከብር ስታዩኝ ኦፍ ኮርስ የስራዬ ውጤት ነው። ግን ይህ ደረጃ ላይ የደረስኩት እኔ መርጬ እየመረጥኩኝ አይደለም፣ ግዴታ ስላለብኝ ነው። የመስራት ግዴታ አለብኝ። ቃል የገባሁላቸው ልጆች ስላሉ ማለት ነው። እናንተ ብዙዎቻችሁ ስለ አክሱም እንዲሰማላችሁ የጠየቃችሁበት መንገድ ትክክለኛ መንገድ አይደለም። እኔን በማውደቅ አይደለም ድምጻችሁን የምታሰሙት። እናንተ አዶናይ እንደ ወንድማችሁ ብታማክሩት ኖሮ እሱም እንደ ወንድማችሁ ሆኖ መደረግ ያለበትን ነገር አይቶ ያደርጋል። ችግር የለውም። ለምን ትዕግስት አልኖራችሁም እኔ ጋር ሲሆን? ገባችሁ? በጣም ብዙ ኮንተንት ክሬተሮች፣ በጣም ብዙ ታዋቂ ሰዎች ድምጽ አልሆኑም። ለአብዛኛው ለአርሲና ለአክሱም ማለት ነው። ተረዳችሁ? እኔ ግን በተቻለኝ አቅም እየሞከርኩ ነው ያለሁት። ስለዚህ ለምን ሁላችንም አብረን አንድ ላይ አንወቀስም ነው? ለምንድነው አዶናይ ታርጌት የተደረገው እንደዚህ? ለምን? ወይስ ከዚህ ያለፈ ሌላ ጥላቻ አለ ነው? እሱ ከሆነ ኦኬ በግልጽ ወይ ማውራት እንችላለን። እኔም ተረድቼ ቁጭ ላለው ማለት ነው። እሱ ካልሆነ ግን ለቀጣይ ብናስተካክለው ብዬ ማስበው የሆነ ነገር ካጋጠመ ወደ አዶናይ እየመጣችሁ መሳደብ አይደለም ያለባችሁ። እኔ ለራሴ ህይወቴ ለመቀየር እየሞከርኩ ያለው ልጅ ነኝ። ተረዳችሁኝ አይደለ? እየሰራው ያለው ልጅ ነኝ እኔ። እንዴት አድርጌ ሁሉም ባንዴ ማስኬድ እችላለሁ? 10 100 ነገር ባንዴ ማስኬድ አልችልም። አሁን ይህ ነገር በመፈጠሩ ብቻ እንኳን በቃ ላይክ አንዳንድ ሉዝ ማረጋቸው ስራዎች አሉ። ማልፈልገው አይነት እንትን ውስጥ ይከተኛል። ተረዳችሁኝ? ስለዚህ እኔ የምፈልገው ምንድነው ድምጽ አልሆንም እያልኩኝ አይደለም፣ ግን የምንግባባበት መንገድ እንቀይረው። ወደ ወቀሳ ወደ ስድብ አንግባ። ብዙዎቻችሁ ኮሜንት ላይ ገብታችሁ የሰደባችሁ ሰዎች እንኳን ቪዲዮ አልሰራችሁም። ስለ አርሲ ይሁን ስለ አክሱም የሰራችሁት ቪዲዮ ምንም የለም። ምንም አስተዋጽኦ አላደረጋችሁም። እኔን ከመስደብና አንፎሎ ቻሌንጅ ከማስጀመር ውጪ ማለት ነው። እኔም ልክ እንደናንተ ሰው ነኝ። አንድ አዶናይ ነኝ፣ ሌላ አዶናይ የለም። ይህ አዶናይ ደግሞ አንድ ቦታ ላይ ፎከስ አድርጎ እየሰራ ነበረ። ስም መስጠት፣ መሳደብ፣ ማወዳደቅ፣ ማንቋሸሽ ይህን ነገር ተጠቅመ የአዶናይ ጉድለቶች ናቸው የምትላቸው ነገሮች እያወጣ ፎቶዬን እየገመጠልክ እኔን ከማንቋሸሽ ልክ እንደ ወንድም መተህ ማናገር ትችል ነበረ እኔን ነው። ይህ ነው ትንሽ እኔ ውስጤ የደበረኝ ማለት ነው እንጂ አክሱም ላይ ስለተፈጠረው ነገር፣ አርሲ ላይ ስለተፈጠረው ነገር ድምጽ ለመሆን ዝግጁ ነኝ እኔ። ሁሌም ዝግጁ ነኝ እኔ። ትክክል ያልሆነ ነገር ካለ ለመናገር ዝግጁ ነኝ እኔ። ግን እወቁልኝ፣ አንድ አዶናይ ነኝ፣ አንድ ሰው ነኝ እኔ። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳብ አስተያየታችሁን በኮሜንት ስራ አስቀምጡልኝ። በቀጣይ እስከምንገናኝ መልካም ጊዜ